ሰላም ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የዕለተ ሰኞ ሰኔ 1 ቀን 2018 ዓመተ ምህረት ለዕለቱ የምረጥናቸው አዳዲስ ሀገራዊ ዓለም አቀፋዊ እንዲሁም ስፖርታዊ የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዜና ዘገባዎቻችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባዎቻችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በቅድሚያም አርዕስቶችን የኢትዮጵያ አየር መንገድ በሚቀጥሉት 3 ወራት ውስጥ የክልላዊ ጄት አውሮፕላኖች ግዢ ውሳኔ ሊያሳልፍ መሆኑ ተገለጸ። በዚህም አየር መንገዱ አይኑን ከጣለባቸው አውሮፕላኖች መካከል የኤርባስ A220 የብራዚሉ ኤምፕራየር E2 እና በዘንድሮ ዓመት በአሜሪካ የፌዴራል አቪዬሽን ባለስልጣን ይፋዊ እውቅና ያገኛል ተብሎ የሚጠበቀው የቦይንግ 737 ማክስ 7 ሞዴሎች እንደሚገኙበት የሮይተርስ ዘገባ አመላክቷል። በዝርዝር ሰሙት ይሆናል። ከውጪ ተጥሎ ከነበረው የተኩስ አቁም ስምምነት ወዲህ ኢራን ለመጀመሪያ ጊዜ በትላንትናው ዕለት ወደ እስራኤል የሚሳኤል ናዳ ማውረዷን ተከትሎም እስራኤልም ከባድ የተባለ የሚሳኤል የአጸፋ እርምጃ ወሰደች። በሌላ በኩል ከዛሬ ማለዳ ጀምሮ ከየመኑ የሁቲ አማጽያን ቡድን የተተኮሰ የረጅም ርቀት ባሊስቲክ ሚሳኤል ወደ እስራኤል አየር ክልል መተኮሱን ተከትሎ በቴል አቪቭ ከተማና በሌሎች የማዕከላዊ እስራኤል አካባቢዎች እንዲሁም በኢየሩሳሌም ዳርቻዎች ጭምር ከፍተኛ የአደጋ ማስጠንቀቂያ ሳይረን ተሰምቷል። በዝርዝር እናጋራችኋለን። የሳውዲ አረቢያ ጠቅላይ የሲቪል መከላከያ መምሪያ በማዕከላዊ የሀገሪቱ ክፍል በተለይም በዋና ከተማዋ ሪያድና በአካባቢዋ የብሔራዊ የአደጋ ቅድመ ማስጠንቀቂያ ደውል አሰሙ። በተጨማሪም በማዕከላዊ ግዛቶች የሚኖሩ ዜጎችም ሆነ የውጭ ሀገር ተወላጆች በስልኮቻቸው ላይ የአደጋ ጊዜ መልእክት መቀበያ መብራቱን እንዲያረጋግጡና ሁልጊዜም ከባለስልጣናት የሚወጡ የደህንነት መመሪያዎችን እንዲከታተሉ ጥሪ ቀርቧል። በዝርዝር የምናጋራችሁ ይሆናል። ቱርክ በሆርሙዝ ባህረ ሰላጤ ውስጥ የተጠመዱ የባህር ላይ ፈንጂዎችን ለማጽዳት ዝግጁ ነኝ አለች። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን ከሀገሪቱ የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ የሆርሙዝ ባህረ ሰላጤ መዘጋት ከኢራን የኒውክሌር ጉዳይ በበለጠ ለዓለም ኢኮኖሚና ለሰብአዊ መብት እጅግ አሳሳቢ ነው ሲሉ ተደምጠዋል። የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ስፖርታዊ መረጃዎችን ጨምሮ ሌሎች ለዕለቱ የመረጥናቸው ዜናዎችን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ይምጡ የህልሞን ቤት ይረከቡ። ይህ የምትመለከቱት እየተዋበችና እየደመቀች ባለችው ለቡ መብራት ላይ ዘመናዊ ዲዛይንና ምቹ አካባቢን የተላበሰ ከ6 ወር እስከ 3 ዓመት የምናስረክባቸው ቅንጡ ቤቶቻችን ናቸው። በ10 በመቶ ቅድመ ክፍያ እንዲሁም 40/60 ባንክ ብድር አዘጋጅተን እናንተን እየጠበቅን ነው። በተጨማሪም የንግድ ሱቆችን ከ15 ካሬ ጀምሮ እኛ ጋር ያገኛሉ። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጠው ስልክ ሃሎ ይበሉን። ዲኤምሲ ሪል ስቴት። የኢትዮጵያ አየር መንገድ በሚቀጥሉት 3 ወራት ውስጥ የክልላዊ ጄት አውሮፕላኖች ግዢ ውሳኔ ሊያሳልፍ መሆኑ ተገለጸ። የአፍሪካ ግዙፉ አየር መንገድ የሆነው የኢትዮጵያ አየር መንገድ የሀገር ውስጥና የጎረቤት ሀገራትን የበረራ መዋቅር ይበልጥ ለማስፋፋት የሚያስችሉትን 25 ትናንሽ የንግድ አውሮፕላኖችን ለመግዛት በሚቀጥሉት 3 ወራት ውስጥ የመጨረሻ ውሳኔ ላይ እንደሚደርስ አስታውቋል። በብራዚል ሪዮ ዲ ጄኔሮ እየተካሄደ ባለው የዓለም አቀፉ የአየር ትራንስፖርት ማህበር ዓመታዊ ጉባኤ ላይ የተሳተፉት የአየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአሁኑ ወቅት 147 አውሮፕላኖችን እያበረረ የሚገኘው ተቋሙ ለዚህ ግዢ 3 አማራጮችን እያጠና ነው ሲሉ ገልጸዋል። በዚህም አየር መንገዱ አይኑን የጣለባቸው አውሮፕላኖች የኤርባስ A220 የብራዚሉ ኤምፓየረር E2 እና በዘንድሮ ዓመት በአሜሪካ የፌዴራል አቪዬሽን ባለስልጣን ይፋዊ እውቅና ያገኛል ተብሎ የሚጠበቀውን የቦይንግ 737 ማክስ 7 ሞዴሎች እንደሆነ የሮይተርስ ዘገባ አመላክቷል። ዋና ስራ አስፈጻሚው አክለው ምንም እንኳን ውሳኔውን ለማሳለፍ የተወሰዱ መፈታት ያለባቸው ጉዳዮች ቢኖሩም በሚቀጥሉት 3 ወራት ውስጥ ግን አሸናፊው አምራች ተለይቶ ይታወቃል ብለዋል። በሌላ በኩል አየር መንገዱ በአሁኑ ወቅት በአሜሪካና በኢራን መካከል ባለው ጦርነት ሳቢያ ለጄት ነዳጅ የሚያወጣው ወጪ በ60% ገደማ ማደጉንም አቶ መስፍን ጣሰው አብራርተዋል። የነዳጅ አቅርቦት እጥረትን በተሳካ ሁኔታ መፍታት ቢቻልም የዋጋው መናር ግን አሁንም ትልቅ ፈተና መሆኑንም ጠቁመዋል።
ወደ ባህር ማዶ መረጃዎቻችን ስንሸጋገር እስራኤል ከተኩስ አቁም ስምምነቱ በኋላ ለመጀመሪያ ጊዜ ኢራን ወደ ሀገሪቱ የሚሳኤል ጥቃት ካደረሰች ከአንድ ሰዓት ባነሰ ጊዜ ውስጥ ያጸፋ እርምጃ ወሰደች። ተጥሎ ከነበረው ደካማ የተኩስ አቁም ስምምነት ወዲህ ኢራን ለመጀመሪያ ጊዜ በትላንትናው ዕለት ወደ እስራኤል የሚሳኤል ናዳ አውርዳለች። ይህን እርምጃ ተከትሎም የእስራኤል መከላከያ ሰራዊት በምዕራብና በመካከለኛው ኢራን በሚገኙ ወታደራዊ ኢላማዎች ላይ የአየር ጥቃት መፈጸሙን አስታውቋል። ይህ ጥቃት የተሰነዘረው ደግሞ ኢራን ወደ እስራኤል የሚሳኤል ናዳ ካስወነጨፈች ከአንድ ሰዓት ባነሰ ጊዜ ውስጥ መሆኑ ተገልጿል። የእስራኤል አየር ኃይል ጥቃቱን መፈጸሙን ተከትሎም በቴህራን በታብሪዝና በኢስፋን ከተሞች ከፍተኛ የፍንዳታ ድምጾች መሰማታቸውን የኢራን መንግስታዊ መገናኛ ብዙሃን ዘግበዋል። እስራኤል ጥቃቱን የሰነዘረችው ደግሞ ኢራን ቀደም ሲል በቤሩት ደቡባዊ ዳርቻዎች ላይ የተፈጸመውን ጥቃት ለመበቀል የባለስቲክ ሚሳኤሎችን ወደ እስራኤል ግዛት መተኮሷን ተከትሎ ነው ተብሏል። የእስራኤል ጦር ሚሳኤሎችን ማክሸፍ መቻሉንና የኢራንን ድርጊት ከባድ ስህተት ሲል የገለጸ ሲሆን አሁን የተወሰደው የአየር ጥቃት እርምጃም የዚሁ ምላሽ አካል መሆኑ ተመላክቷል። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱም ወገኖች ከተጨማሪ ወታደራዊ ግጭት እንዲቆጠቡና ወደ ድርድር ጠረጴዛ እንዲመለሱ ጥሪ አቅርበዋል። ይህ አዲስ ውጥረት በቅርቡ የተደረሰውን ደካማ የተኩስ አቁም ስምምነት ለአደጋ የዳረገ ሲሆን በቀጠናው ዳግም መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ከፍተኛ ስጋትንም ፈጥሯል። በሌላ በኩል የእስራኤል ጦር ቃል አቀባይ ብርጋዴር ጀነራል ኤፊ ዴፍሬን ኢራን ከባድ ስህተት ፈጽማለች ሲሉ የገለጹ ሲሆን ሚሳኤሎቹም በአየር መከላከያ መክሸፋቸውንና በሰሜናዊ እስራኤል በርካታ የፍንዳታ ድምጾች መሰማታቸውን ተናግረዋል። በተጨማሪም የኢራን አብዮታዊ ዘብ በበኩሉ በሰጠው ማስጠንቀቂያ እነዚህ የጥቃት ድርጊቶች የሚደገሙ ከሆነ የንቅናቄያችን ምላሽ ሰፊ በመሆኑ በመላው ቀጠናው የሚገኙ የአሜሪካና የእስራኤል ኢላማዎችን ያጠቃልላል ብለዋል። የሳውዲ አረቢያ የሲቪል መከላከያ ባለስልጣናት በማዕከላዊ ግዛቶች አደጋ ጊዜ ቅድመ ማስጠንቀቂያ ደውል አሰሙም። የሳውዲ አረቢያ ጠቅላይ የሲቪል መከላከያ መምሪያ በማዕከላዊው የሀገሪቱ ክፍል በተለይም በዋና ከተማዋ ሪያድና በአካባቢዋ የብሔራዊ የአደጋ ጊዜ ቅድመ ማስጠንቀቂያ ስርዓትን ውጤታማነት ለመፈተሽ የአደጋ ጊዜ ጽሑፍ መልእክቶችንና የሳይረን ድምጾችን አስተላልፈዋል። ይህ የቅድመ ማስጠንቀቂያ ልምምድ የተደረገው ደግሞ በድንገተኛ አደጋ ወቅት መረጃዎችን በፍጥነት ለማሰራጨት የተዘጋጀው የቴክኖሎጂ መድረክ ያለውን ዝግጁነትና ቅልጥፍና ለመፈተሽ ታስቦ መሆኑንም ባለስልጣናቱ ገልጸዋል። በሙከራው ወቅትም በከተሞች ውስጥ የተገጠሙ የማስጠንቀቂያ ሳይነሮች የተደመጡ ሲሆን በአካባቢው በሚገኙ ነዋሪዎች ስማርት ስልኮች ላይም ልዩ ድምጽ ያለው አስቸኳይ የጽሑፍ መልእክት በቀጥታ ተላልፏል። የሲቪል መከላከያ መምሪያውም ይህ ሂደት ህዝቡን ከአደጋ መከላከያ መምሪያዎች ጋር ለማለማመድ የተደረገ መደበኛ የሙከራ ሂደት መሆኑን ገልጾ ህብረተሰቡ ሳይደናገጥ የተለመደውን እንቅስቃሴ እንዲቀጥል አሳስቧል። በተጨማሪም በማዕከላዊ ግዛቶች የሚኖሩ ዜጎችም ሆነ የውጭ ሀገር ተወላጆች በስልኮቻቸው ላይ የአደጋ ጊዜ መልእክት መቀበያ መብራቱን እንዲያረጋግጡና ሁልጊዜም ከባለስልጣናት የሚወጡ የደህንነት መመሪያዎችን እንዲከተሉ ጥሪ ቀርቧል። ከየመኑ ሁቲዎች በተተኮሰ ሚሳኤል ምክንያት በማዕከላዊ እስራኤል የማስጠንቀቂያ ሳይረን ተሰማ። ከዛሬ ማለዳ ጀምሮ ከየመኑ የሁቲ አማጽያን ቡድን የተተኮሰ የረጅም ርቀት ባለስቲክ ሚሳኤል ወደ እስራኤል አየር ክልል መተኮሱን ተከትሎም በቴል አቪቭ ከተማና በሌሎች የማዕከላዊ እስራኤል አካባቢዎች እንዲሁም በኢየሩሳሌም ዳርቻዎች ጭምር ከፍተኛ የአደጋ ማስጠንቀቂያ ሳይረን ተሰምቷል። ይህ ድንገተኛ ጥቃት በሚሊዮን የሚቆጠሩ ነዋሪዎች በፍጥነት ወደ መጠለያዎች እንዲገቡ ያስገደደ ሲሆን የእስራኤል ባለስልጣናትም የሀገሪቱን የአየር ክልል ለተወሰነ ጊዜ መዝጋት ተነግሯል። ሆኖም የእስራኤል መከላከያ ሰራዊት አይዲኤፍ ባወጣው መግለጫ የአየር መከላከያ ስርዓቱን በመጠቀም ሚሳኤሉን በተሳካ ሁኔታ ማክሸፍ መቻሉን አስታውቋል።
የእስራኤል ብሔራዊ የአደጋ ጊዜና የሕክምና አገልግሎት በበኩሉ በጥቃቱ ምክንያት በቀጥታ የደረሰ ከባድ የህይወት መጥፋትም ሆነ የአካል ጉዳት የለም ብሏል። ሆኖም የሳይረን ድምጽ ከተሰማ በኋላ ወደ መጠለያዎች ለመሮጥ በሞከሩበት ወቅት ቀላል መውደቅና መገፋፋት የደረሰባቸው ጥቂት ሰዎች እንዲሁም በጥቃቱ ከፍተኛ ድንጋጤ የገጠማቸው ዜጎች የመጀመሪያ እርዳታ ተደርጎላቸዋልም ተብሏል። በሌላ በኩል ከጥቃቱ መክሸፍ በኋላ የወደቁት የሚሳኤሉ ፍርስራሾች ክፍት በሆኑ ቦታዎች ላይ መጠነኛ የሳር ቃጠሎ ያስከተሉ ቢሆንም የአደጋ ጊዜ ሰራተኞች ግን ቃጠሎውን በፍጥነት መቆጣጠር ችለዋል ተብሏል። ይህ የሁቲ የሚሳኤል ጥቃት የተሰማው ደግሞ በተለይም በእስራኤልና በኢራን መካከል የተደረሰውን የኃይል ልውውጥ ተከትሎ በቀጠናው ያለው ውጥረት በከፍተኛ ሁኔታ በናረበት ወቅት ነው። የየመኑ ሁቲ አማጽያንም ጥቃቱን የፈጸሙት የፍልስጤማውያንን ትግል ለመደገፍ መሆኑን በመግለጽም ወደ እስራኤል እምብርት የሚያደርጉትን የሚሳኤልና የድሮን ጥቃት አጠናክረው እንደሚቀጥሉም ዝተዋል። ቱርክ በሆርሙዝ ባህረ ሰላጤ ውስጥ የተጠመዱ የባህር ላይ ፈንጂዎችን ለማጽዳት ዝግጁ ነኝ አለች። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን ጥያቄ ከቀረበላቸው ሀገሪቱ በስትራቴጂካዊ የሆርሙዝ ባህረ ሰላጤ ውስጥ የተጠመዱ የባህር ላይ ፈንጂዎችን የማጽዳት ስራ ለመደገፍ ሙሉ በሙሉ ዝግጁ መሆኗን አስታውቀዋል። ሚኒስትሩ ፊዳን ከሀገሪቱ የቴሌቪዥን ጣቢያ ጋር በነበራቸው ቃለ ምልልስ በአሜሪካና በኢራን መካከል ያለውን ውጥረት ለመቀነስና ስምምነት ላይ ለመድረስ እየተደረገ ስላለው ድርድር ያላቸውን ተስፋ የገለጹ ሲሆን በዚህም የሰላም ጥረት ውስጥም ቱርክ ከፓኪስታን ጋር በመሆን አወያይነቱን ለማገዝ የበኩሏን ጥረት እያደረገች መሆኑንም ጠቁመዋል። ሃካን ፊዳን አክለውም የሆርሙዝ ባህረ ሰላጤ መዘጋት ከኢራን የኒውክለር ጉዳይ በበለጠ ለዓለም ኢኮኖሚና ለሰብአዊ መብት እጅግ አሳሳቢ መሆኑንም አጽንኦት ሰጥተዋል። ይህ የዓለም 20% የነዳጅ አቅርቦት የሚያልፍበት ወሳኝ የባህር መስመር ለተጨማሪ ወራት ተዘግቶ የሚቆይ ከሆነ በተለይም በአንዳንድ የአፍሪካ ሀገራት ላይ ከፍተኛ የምግብ እጥረትና ቀውስ ሊያስከትል እንደሚችል ማስጠንቀቃቸውን አናዶሉ ዘግቧል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ አንድ ሳምንት ባልሞላ ጊዜ ውስጥ ከኢራን ጋር የመግባቢያ ስምምነት ሊፈረም እንደሚችል በተናገሩት መግለጫ ዙሪያ የተጠየቁት ሚኒስትሩ ጉዳዩን በጥንቃቄ የታጀበ ተስፋ በማንገብ እንደሚከታተሉት ተናግረዋል። ወደ መጨረሻው ዝርዝር መረጃችን ስንሸጋገር ፕሬዝዳንት ትራምፕ አሜሪካ በኢራን እስር ቤቶች ውስጥ ስለሚገኙ አሜሪካውያን የሚያሳይ ትክክለኛና ዝርዝር መረጃ የላትም አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ በኢራን እስር ቤቶች ውስጥ ስለሚገኙ አሜሪካውያን የሚያሳይ ትክክለኛና ግልጽ ዝርዝር መረጃ የላትም ማለታቸውን ሲቢኤስ ኒውስ ዘግቧል። ፕሬዝዳንቱ በሚት ዘ ፕሬስ የቴሌቪዥን ፕሮግራም ላይ ቀርበው በሰጡት ቃለ ምልልስ ከኢራን ጋር ሊደረግ በሚቻለው ማንኛቸውም ስምምነት ውስጥ በእስር ላይ የሚገኙ አሜሪካውያን መካተት አለመካተታቸውን ወደፊት የሚታይ መሆኑን ጠቅሰው በአሁኑ ወቅት ግን እነማን እንደሆኑ በምን ሁኔታ ላይ እንደሚገኙና የት እንደታሰሩ የሚያሳይ ፍንጭ የለም ብለዋል። ሆኖም ግን ዝርዝሩ ይፋ ተደርጎ የሚሰጣቸው ከሆነ እነዚህን ዜጎች ወደ ሀገራቸው ለመመለስ የተቻላቸውን ጥረት ሁሉ እንደሚያደርጉ አስታውቀዋል። ሲቢኤስ ኒውስ ቀደም ሲል ያወጣው መረጃ እንደሚያመላክተው ከሆነ ደግሞ የአሜሪካ መንግስት በኢራን ቁጥጥር ስር ያሉና ክትትል የሚደረግባቸው 6 አሜሪካውያን መኖራቸውን የሚያሳውቅ ሲሆን ከነዚህ መካከልም 2 ጋዜጠኞች አላግባብ የታሰሩ ተብለው የተፈረጁ ስለመሆናቸው አስታውቋል። በአሁኑ ወቅት በልዩ መልእክተኛው ስቲቭ ዊትኮቭ እና በፕሬዝዳንቱ አማች ጃሬድ ኩሽነር በኩል ከቴህራን ጋር እየተካሄደ ባለው የሰላም ስምምነትና የኒውክለር ድርድር ውስጥ እነዚህ እስረኞች እንዳልተካተቱ ተገልጿል። ነገር ግን ግጭቱን ለማስቆም የሚደረገው ጥረት ፍሬ ካፈራ የእገታው ጉዳይ ወደ ውጭ ጉዳይ ሚኒስቴር ተላልፎ በተናጠል መስመር እንደሚታይ ተነግሯል።
ቀጥለናል ውድ ተከታታዮቻችን። አሁን ደግሞ የስፖርታዊ መረጃዎችን የምንሰማበት ሰዓት ላይ ደርሰናል። ከሀገር ውስጥ እንዲሁም ከባህር ማዶ ወቅታዊ ስፖርታዊ መረጃዎችን ደግሞ መኮንን አለሙ አዘጋጅቷቸዋል። ተከታትለን እንመለስ። አመሰግናለሁ መላኩ። እንደምን ዋላችሁ ውድ የገበያ ሚዲያ ቤተሰቦቻችን፣ እነሆ የሰዓቱን ስፖርታዊ ዜናዎች ወደ እናንተ አደርሳለሁ። በሀገረ ብራዚል በተደረገ የሩጫ ውድድር ኢትዮጵያውያን አትሌቶች ድል ቀንቷቸዋል። በዓለም አቀፍ መድረኮች ላይ ድል በመቀዳጀት የሚታወቁት የኢትዮጵያ አትሌቶች ዛሬም ደማቅ ድሎችን በማስመዝገብ ቀጥለዋል። በብራዚል በተካሄደው የሪዮ ዲ ጃኔይሮ ማራቶን የኢትዮጵያን አትሌቶች በሁለቱም ጾታዎች ድል ሲቀዳጁ፣ በስቶክሆልም ዳይመንድ ሊግ ደግሞ አትሌት ብርቄ ኃይሎም አስደናቂ ድል አስመዝግባለች። ትናንት በተካሄደው የዘንድሮ የሪዮ ዲ ጃኔይሮ ማራቶን ውድድር ቀደም ብሎ ከፍተኛ ግምት ያገኘው አትሌት ጸጋዬ ጌታቸው በአስደናቂ አጨራረስ የወንዶቹን ውድድር በአንደኝነት አጠናቋል። ጸጋዬ ውድድሩን ለመጨረስ 2 ሰዓት ከ10 ደቂቃ ከ23 ሰከንድ የወሰደበት ሲሆን ሌላኛው ኢትዮጵያዊ አትሌት አንተናየሁ የስማ በሰከንድ ልዩነት ተበልጦ ሁለተኛ መሆን ችሏል። በሴቶች በኩል አትሌት ጋዲስ ሙሉ 2 ሰዓት ከ25 ደቂቃ ከ45 ሰከንድ በወሰደ ሰዓት በመግባት ውድድሩን በበላይነት አጠናቋል። በሴቶች ዘርፍ ኢትዮጵያውያን አትሌቶች ከአንደኛ እስከ 5ኛ ያለውን ደረጃ ሙሉ በሙሉ በመቆጣጠር ፍጹም የበላይነትን አሳይተዋል። በዚህም አትሌት ትርፌ ጸጋዬ ሁለተኛ፣ አትሌት አዝመራ አብርሃ ሶስተኛ፣ አትሌት አፍራ ጉዳፈ የአራተኛና ዝናሽ ደበበ 5ኛ ደረጃን ይዘው ጨርሰዋል። በሌላ በኩል በስዊድን ስቶክሆልም በተካሄደው የዳይመንድ ሊግ ውድድር አትሌት ብርቄ ኃይሎም በ1500 ሜትር አስደናቂ ድል አስመዝግባለች። ብርቄ ከ3 ቀናት በፊት በሩሲያ ሞስኮ በተካሄደው ተመሳሳይ የርቀት ውድድር በአንደኝነት ማጠናቀቋ የሚታወስ ሲሆን ትላንትም በአጭር የሰዓት ልዩነት 4 ደቂቃ ከ68 ሰከንድ በወሰደባት ውድድር በስቶክሆልም ዳግም በማሸነፍ አስደናቂ ብቃቷን አሳይታለች። በዚህ ውድድር ላይ የተካፈለችው ሌላኛዋ ኢትዮጵያዊት አትሌት አረጋዊን ካላ 4ኛ ደረጃን ይዛ አጠናቃለች። ዋሊያዎቹ ከቀዳሚው ድል መልስ ልምምድ ሰርተዋል። ከማላዊያቸው ጋር ያደረገውን የአቋም መፈተሻ ጨዋታ ያሸነፈው የኢትዮጵያ ብሔራዊ ቡድን ከድል መልስ ትላንት ልምምዱን ሰርተዋል። ዋሊያዎቹ ትላንት አመሻሽ ከ12 ሰዓት ጀምሮ በድሬዳዋ ስቴዲየም ነው ልምምዳቸውን መስራት የቻሉት። ብሔራዊ ቡድኑ ነገ ማክሰኞ ከማላዊ ጋር ሁለተኛ የወዳጅነት ጨዋታውን ድሬዳዋ ላይ ያደርጋል። የዓለም ዋንጫ ተሳታፊ ሀገራት ከውድድሩ ጅማሩ በፊት አቋማቸውን ለመፈተሽ የሚያደርጉትን የወዳጅነት ጨዋታ ቀጥለዋል። ሞሮኮና ኖርዌይ ከዓለም ዋንጫ በፊት ባደረጉት የመጨረሻ የወዳጅነት ጨዋታ አንዳቻ ተለያይተዋል። ለሞሮኮ የሪያል ማድሪዱ ኮከብ ብራሂም ዲያስ ሲያስቆጠር፣ ለኖርዌይ ደግሞ የአርሰናሉ ቻምበል ማርቲን ኦዴጋርድ ከመረብ አሳርፏል። በዚህ ጨዋታ የሞሮኮ ድንቅ የመስመር አጥቂ ኤዛል ዙሌ አብዴ ጉዳት አስተናግዶ ከሜዳ ለቆ ወጥቷል። የዓለም ዋንጫ ሊጀመር ባለበት ሰዓት ተጫዋቹ በወዳጅነት ጨዋታ መጎዳቱ ለሞሮኮውያን መጥፎ ዜና ሆኗል። ኮሎምቢያ በበኩሏ ሌሊት ባደረገችው የወዳጅነት ጨዋታ ዮርዳንን 2-1 በሆነ ውጤት ማሸነፍ ችላለች። ኢኳዶር ከዓለም ዋንጫ በፊት ባደረገችው የወዳጅነት ጨዋታ ጓቴማላን 3-0 ማሸነፍ ችላለች። ክሮሺያም በበኩሏ ከዓለም ዋንጫ በፊት ባደረገችው የወዳጅነት ጨዋታ ስሎቫኒያን 2-1 ማሸነፍ ችላለች። የክሮሺያን የማሸነፊያ ጎሎች ሉካ ሞድሪች እና ማሪዮ ፓሳሊች ማስቆጠር ችለዋል። ጣሊያንም እንዲሁ በወዳጅነት ጨዋታ ግሪክን 1-0 ማሸነፍ ችላለች። በተጨማሪም የጣሊያን ከ17 ዓመት በታች ብሔራዊ ቡድን የቤልጅየም አቻውን በማሸነፍ ሻምፒዮን ሆነዋል። ጣሊያንና ቤልጅየም በገጠሙበት የፍጻሜ ውድድር መደበኛ ጨዋታውን አንዳቻ ያጠናቀቁ ሲሆን ወደ መለያ ዓመት ባመራው ጨዋታ ጣሊያን 4-3 በማሸነፍ የ2026 ከ17 ዓመት በታች የአውሮፓ ዋንጫ አሸናፊ መሆን ችላለች። ብሔራዊ ቡድኑ ይህንን ዋንጫ ሲያሳካ የዘንድሮ ለ3ኛ ጊዜው ነው። ዴንማርክ ከዩክሬን እያደረጉት የነበረው የወዳጅነት ጨዋታ በኤሪክሰን ምክንያት ለመቋረጥ ተገዷል። ዴንማርካዊ ተጫዋች ክርስቲያን ኤሪክሰን በጨዋታው ወቅት ከባድ ህመም አጋጥሞት ራሱን ስቶ ሜዳ ላይ ወድቆ ነበር። ኤሪክሰን ህመም የገጠመው ዴንማርክ ከዩክሬን እያደረጉት በነበረው የወዳጅነት ጨዋታ ላይ ሲሆን ጨዋታውም ተቋርጧል። ከዓመታት በፊት ይህ ህመም አጋጥሞት እንደነበር የሚታወሰው ኤሪክሰን ትላንትም ራሱን የሳተ ሲሆን በፍጥነት ወደ ሆስፒታል በማምራት ሕክምና አግኝቷል። ክርስቲያን ኤሪክሰን ከሕክምናው በኋላ ወደ ራሱ መመለሱንና በጥሩ ሁኔታ ላይ መሆኑን የዴንማርክ እግር ኳስ ፌዴሬሽን አስታውቋል። የእንግሊዝ ብሔራዊ ቡድን በአሜሪካ ካንሳስ ሲቲ ያረፈበት ሆቴል አቅራቢያ ጥቃት መፈጸሙ ተገልጿል። በስፍራው በተፈጸመው የጥይት ተኩስ ጥቃት 9 ሰዎች ላይ ጉዳት እንደደረሰም ተዘግቧል። የእንግሊዝ ብሔራዊ ቡድን በሰዓቱ በቦታው ያልነበረ ሲሆን በአሁኑ ሰዓትም ለውድድሩ ዝግጅት ለማድረግ ፍሎሪዳ ይገኛል። ስዊዘርላንድ በበኩሏ የልምምድ ቦታዋን ልትቀይር እንደምትችል ተገልጿል። የስዊዘርላንድ ብሔራዊ ቡድን የልምምድ ሜዳ አጠገብ መርዛማ ጊንጦችና አደገኛ እባቦች መኖራቸው ተገልጾ ነበር። አሁን ላይ የስዊዘርላንድ እግር ኳስ ፌዴሬሽን ጉዳዩ ስጋት እንዳደረበት በመግለጽ ቅሬታ ማቅረቡ ታውቋል። ይህንንም ተከትሎ የሀገሪቱ ኃላፊዎች
ኃላፊዎች አስቸኳይ መፍትሄ ለማግኘት እየሰሩ እንደሚገኙ ተነግሯል። አስጊ ሁኔታው መፍትሄ ካልተፈለገለት ስዊዘርላንድ የልምምድ ቦታ ለውጥ ልታደርግ እንደምትችል ተዘግቧል። ፍሎሬንቲኖ ፔሬዝ የሪያል ማድሪድ ፕሬዝዳንት ሆኖ ተመረጡ። የ79 ዓመቱ ፍሎሬንቲኖ ፔሬዝ ዳግም የሪያል ማድሪድ እግር ኳስ ክለብ ፕሬዝዳንት ሆነው መመረጣቸው ይፋ ሆኗል። ፍሎሬንቲኖ ፔሬዝ ተፎካካሪያቸው ኤንሪኬ ሪኬልሜን በመብለጥና 65% ድምጽ በማግኘት አሸንፈው ዳግም ተመርጧል። ፍሎሬንቲኖ ፔሬዝ በክለቡ ታሪክ ለረጅም ዓመታት ክለቡን በፕሬዝዳንትነት ማገልገል የቻሉ መሪ ለመሆን ችለዋል። ምርጫውን ካሸነፉ በኋላም ለእኔና ለሁሉም ማድሪድሳ ልዩ ቀን ነው ሲሉ ተናግረዋል። ፌይኖርድ ሮበን ቫን ፐርሲን ከአሰልጣኝነት ስራው አሰናበተም። የኔዘርላንዱ ክለብ ፌይኖርድ አሰልጣኝ ሮበን ቫን ፐርሲን ከአንድ ዓመት ተኩል ቆይታ በኋላ ከአሰልጣኝነት ማሰናበቱን ይፋ አድርጓል። ፌይኖርድ በሊጉ ከሻምፒዮኑ በ19 ነጥብ በመራቅ ሁለተኛ ደረጃን ይዞ ነበር ያጠናቀቀው። ቫን ፐርሲ ቡድኑን በዚህ የውድድር ዓመት በኤርዲቪዚዮ ሁለተኛ እንዲጨርስና በቀጣዩ ዓመት ሻምፒዮንስ ሊግ ላይ ተሳታፊነቱን እንዲያረጋግጥ ቢያደርግም የፌይኖርድ ኃላፊዎች ግን አሰልጣኙን ከኃላፊነቱ አሰናብተዋል። አሰልጣኝ ሮበን ቫን ፐርሲ ፌይኖርድን በ58 ጨዋታዎች መምራት የቻለ ሲሆን ከነዚህ ጨዋታዎች መካከል 30 ግጥሚያዎችን ሲያሸንፍ በ9 አቻ ወጥቶ በ19 ፍልሚያዎች ደግሞ ተሸንፏል። መላኩ ለሰዓቱ ያስኳቸውን ስፖርታዊ ዜናዎች በዚሁ ልቋጭ። አመሰግናለሁ። ከስፖርታዊ መረጃዎቻችን ተመልሰናል። የተወደዳችሁ ተከታታዮቻችን፣ በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 172 ብር ከ53 ሳንቲም እየተገዛ 175 ብር ከ98 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ 228 ብር መግዣው ሲሆን መሸጫው ደግሞ 232 ብር ከ56 ሳንቲም ሆኗል። ዩሮ 197 ብር ከ11 ሳንቲም እየተገዛ 201 ብር ከ5 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 216 ብር ከ33 ሳንቲም እየተገዛ 220 ብር ከ65 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 46 ብር ከ55 ሳንቲም መግዣው ሲሆን መሸጫው እንዲሁ 47 ብር ከ48 ሳንቲም ሆኗል። የሳውዲ ሪያል 45 ብር ከ52 ሳንቲም እየተገዛ 46 ብር ከ43 ሳንቲም እየተሸጠ ይገኛል። የቻይናው ዩዋን ደግሞ 24 ብር ከ70 ሳንቲም እየተገዛ 25 ብር ከ19 ሳንቲም እየተሸጠ ይገኛል። የካናዳ ዶላር እንዲሁ 122 ብር ከ5 ሳንቲም እየተገዛ 124 ብር ከ49 ሳንቲም እየተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለዕለቱ የመረጥናቸው መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ስፖርታዊ መረጃዎችን ጨምሮ ሌሎች ኢኮኖሚያዊ፣ ማህበራዊና ፖለቲካዊ መረጃዎቻችንን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ይምጡ፣ የህልሞን ቤት ይረከቡ። ይህ የምትመለከቱት እየተዋበችና እየደመቀች ባለችው ለቡ መብራት ላይ ዘመናዊ ዲዛይንና ምቹ አካባቢን የተላበሰ ከ6 ወር እስከ 3 ዓመት የምናስረክባቸው ቅንጡ ቤቶቻችን ናቸው። በ10 በመቶ ቅድመ ክፍያ እንዲሁም 40/60 ባንክ ብድር አዘጋጅተን እናንተን እየጠበቅን ነው። በተጨማሪም የንግድ ሱቆችን ከ15 ካሬ ጀምሮ እኛ ጋር ያገኛሉ። ለበለጠ መረጃና ለሳይት ጉብኝት ከስር በምናስቀምጠው ስልክ ሃሎ ይበሉን። ዲኤምሲ ሪል ስቴት